እውቀቱ ይኖራታል ብዬ ስለማላስብ የሃይማኖታዊ ጉዳይ ላይ ባለማወቅ ነው እንደዚህ የምታደርገው ብዬ ነው የማስበው። በጣም አደገኛ የሆነ ክርስቶስ ጠል የሆነ አይነት ማህበረሰብ እንዲፈጠር ታደርጋለች። ቄስ አያስፈልግሽም፣ ወንድ አያስፈልግሽም፣ እግዚአብሔርን እንድታቂ እንዲህ ዋዳዘት ምን በጌታ በኢየሱስ። ይሄ እኮ በጣም እኮ ያስደነግጣል። በተለይ ደግሞ ብዙ እህቶች ከሚከተሏት አንጻር እሱን ስታየው ይሄ በጣም አስደንጋጭ ነው። እንዴት ነው ያለ ቅዱስ ቁርባን ልንኖር የምንችለው? እንዴ ቅዱስ ቁርባንስ ያለ ቄስ እንዴት ነው ልንቀበል የምንችለው? ከመጀመሩ ነው መጽሐፍ ቅዱስሽን ብቻ እያነበብሽ ኑሪ የሚባል እንደዚህ አይነት ነገር ከመጀመሩ ነው መሰበክ የተጀመረው። ስለዚህ አሁን ይህች እህት ዋናው ዓላማዋ የእህቶችን ጥቃት የመከላከል ከሆነ በጣም ደስ ይላል። የትኛውም እህት እንድትጠቃብን ስለማንፈልግ ሁላችንም ብዙዎቻችን እህቶች አሉን። እናት ደግሞ የሌለው የለም። እኔ ከዚህ ቀደምም ተናግሬያለሁኝ። ጾታዊ ጥቃትን ለመቃወም የግድ ፌሚኒስት መሆን አይጠበቅብንም። ፌሚኒዝምን መደገፍ አይጠበቅብንም። ከተቃወምናቸውም እንቃወማቸው። ይሄ ጉዳይ ግን በጣም ትልቅ ጉዳይ ነው። ጾታዊ ጥቃት የሚባለው ጉዳይ ትልቅ ጉዳይ ነው። ስለዚህ በክርስቲያናዊ መንገድ እንስራበት። እኔ ከዚህ ቀደም ብዙ ጊዜ እንደዛ ብዬ አውቃለሁ። ጾታዊ ጥቃት ላይ መስራት ማለት ፌሚኒስቶችን መደገፍ ግዴታ አይደለም። መቃወምም እንችላለን። ሰይጣናዊ ነው ማለትም እንችላለን። ጾታዊ ጥቃትን መቃወም ግን ግዴታ ነው። አንተ የሆነ ጊዜ ላይ አታስታውስም? በፊት የሆነ አገልጋዮች ምናምን የሆነ ክፉ ነገር እህቶች ላይ ለማድረግ እንደዚህ ብለው ምናምን ነገር አይነት ነገር የምናስታውሰው ያጭው ማለት ነው። እንዲህ ጌታ ይቅር ይበለንና ስለመደብደብም እኮ አስበናል። አንድ ረስታው ጌታ እንዴ እነዚህ ቢደበደቡ ቁጥሩ አይመስለኝም። ምን ያው እስካሁን ራሱ እሱማ እንደ ኃጢአት እኮ ይቆጥርብናል። የሚቆጥርብን ግን ስለመደብደብ ማሰባችንን ሳይሆን አስበን አለመፈጸማችን ኃጢአት ይላላ። መጽሐፉም እኮ ነው የሚለው እስመ ለቀጣፊ ይደሎ ጥፊ እኮ ይላል። እሺ የገባሁበት ጉዳይ ምንድነው? ፍትሐ ነገሥት ላይ ሴት ልጅ ከ12 ዓመት ጀምሮ ብታገባ ይፈቅዳል። ስለዚህ ያ ደግሞ ስህተት ነው፣ መስተካከል አለበት የሚል ነው። እኔ እንዴት ነው ነገሩን የምረዳው? መቼ ነው ትናንቲውን ምናምንም እያወራሁበት ነበር ጉዳዩ ላይ። ፍትሐ ነገሥት ላይ የሚቀመጡ ነገሮች አሉ። አንዳንዶቹ ቀኑና ናቸው። ብዙ ቀኑናት ተቀምጠዋል። ከመጽሐፍት ቁጥር ጀምሮ የቅዱስ ቁርባን ስለ ሰራተኛና ስለ አሰሪ ሊያወራልህ ይችላል እና የተለያዩ ማህበራዊ ጉዳዮችንም ይዳስሳል። እና እነዛ ነገሮች ምንድን ነው በሰዓቱ የሚኖሩ ሰዎች ወይም ደግሞ ያንን ማህበረሰቡን በማከለ መልኩ ያ ማህበረሰብ በምን መልኩ ሊኖር እንደሚገባ ምክር አዘል ነገርን ይሰጣል ማለት ነው። ልክ ከዛ አንጻር ነው የምናየው። ታዲያ ግን ያ ማህበረሰብ በጊዜ ውስጥ ሰምሃው አኗኗሩ እየተቀየረ ወደ ኃጢአት እየሄደ አይደለም፣ ግን ከኃጢአት ውጭ በሆነ መልኩ ግን ደግሞ ሰማው እየተቀየረ ሊሄድ ይችላል። ለምሳሌ የሆነ ዘመን ላይ ከ12 ዓመት እስከ 15 ዓመት ድረስ ያለች ልጅ የምታገባበት ትሆን ለምሳሌ ማለት ነው፣ ተግባራዊ እስከሆነ ድረስ። በኤርሲያን ውስጥ ብዙ ቀኑናት አሉ። እንዲህ በቀላሉ ዝም ብለህ ቀኑና ነው ብለህ አትሽረውም፣ አይሻርም። ይሄኛው ነገር ግን እንዳልኳችሁ የማህበረሰባዊ ጉዳይ ነው። ያኛውም ይሄ ሰራተኛና የአሰሪ የብድርና የማበደርና የአበዳሪና የተበዳሪ የውል የሚመስሉ ነገሮች ምናምን እና በጣም በርካታ ነገሮች ተዘርዝረዋል እዛ በፍትሐ ነገሥት መጽሐፋችን ላይ እና ይህንን ነገር ያዝ እናደርግና ማህበረሰቡ ሰምሃው አኗኗሩ እየተለወጠ ሲሄድ አንዳንድ ፍትሐ ነገሥት ላይ ያሉ ነገሮች ተግባራዊ ላይሆኑ ይችላሉ። ባይ ዲፎልት በራሳቸው ጊዜ ማለት ነው። በራሳቸው ጊዜ እንዳልኳቸው ባይ ዲፎልት በቃ ተግባራዊ መሆናቸው እየቀር ይላል። ኢቭን ለምሳሌ የሰራተኛና የአሰሪ ጉዳይ ተግባራዊ ላይሆን ይችላሉ አንዳንድ ጉዳይ ላይ ምናልባት ማለት ነው። ምክንያቱም አኗኗራችን ዘመናዊ የሆነ በሄደ ቁጥር ያኛው ነገር እየቀረ ይሄድ እና ከዛ በኋላ ከዘመኑ ጋር የሚሄድ ነገር በማህበረሰብ ውስጥ እየተፈጠረ ይሄዳል። ያኛው ከጥንቱ አንጻር ነው የሚሰጠው። አሰሪው እንዲህ ቢያደርግ የሚሰራው እንደዚህ ያደርግ በቃ ያለው ከእንስሳት አንጻር ሳይቀር ሊናገር ይችላል ምናምን ነገር እና አሁን አንተ እንስሳ የሌለ በሬ ላምና የሌለ ሰውዬ ያንን ነገር ተግባራዊ የማታደርገውም እንደዚህ አይነት ነገሮች ውስጥ የማትገባም። ምን እያልኩኝ ነው? ነገርየው ተግባራዊ የሚሆነው ያ ስርዓት የተሰጠበት ማህበረሰብ ላይ ነው። ማህበረሰቡ ሰምሃው የተሻሻለ ሲሄድ እና በስልጣኔም በምንም የተሻሻለ ሲሄድ እና የአኗኗር ዘይቤው ውስጥ እኮ ህግ ጣልቃ ይገባል። ጋብቻው ላይ ኢቨን አሁን ቤተክርስቲያን ውስጥ ሄዶ ሊጋቡ ሲሉ አሁን ባለፈው ብሬና እንትናም ሲጋቡ
ይህንን ጋብቻዋን ማንም ጭምር ይዘዋል፣ ህግም ይዘዋል። ስለዛ ህግ የሚከለክለውን ነገር እሷ ተቀበላ ከመንግስት ጋር ከህግ ጋርም እንደዚህ አይነት እሰጥ አገባ ውስጥም እኮ የምትገባ እኮ አይደለችም። ስለዛ ህጉ ራሱ ስላለ ኦልሬዲ ስለተቀመጠ በህጉ ስር እኮ አብረን ሁላችንም ይህንን ህጉን እኮ ፕራክቲስ እያደረግን ነው። ስለዛ ቤተክርስቲያን ከዚህ አንጻር የስ ኖ ትላለች፣ ከህጉ አንጻር ማለት ነው። ህጉ መታገር ስላለበት ኖ ልትል ይገባል ብለህ አዎ እኮ ስኖ ነው የምትለው። ህጉ መተግበር ስላለበት የመጽሐፍ ልትል ይገባል። እኔ እንግዲህ እስቲ እኔ አዲስ አበባ ላይ ያልከኝ፣ እኔ አዲስ አበባ ላይ የ12 ዓመት እንቦቀቅላ ላይ ይዘህ ብትሄድ ክርስትና ልታስነሳ ነው ወይስ ልታገባት ነው የምትባል ይመስለኝ ከታላ ይቅርታ ጋር መባል አለበት። በፍጹም መፈቀድ የለበትም። እኔ እንደዛ ነው የማውቀው። ወደ ገጠሩ አካባቢ ከሄድክ ግን ወደ ገጠሩ አካባቢ ከሄድክ ግን በኢርሳን ብቻ አይደለም በውጭም ዝም ብለህም ሲጋቡ እንደ ህፃናት ልጆች ሊጋቡ ይችላሉ። ህጉ ምንም እንኳን ባይፈቅድም ህጉ በዛ ደረጃ ተግባራዊ ሊሆን ይችላል። ስለዛ የተባለ የማህበረሰቡ አኗኗር ማተር ያደርጋል ያልኩት ለዛ ነው። ይህንን ግን እንደዚህ ያዝ አድርገ ነው የጆርዲንን አንስቼ የነበረው ማለት ነው። እኔ አሁን አንተ ያነሳው ነገር እስካሁን ድረስ ካወራናቸው አንጻር እንየው እና የጆርዲን ግን በጣም እንትን ያለኝ ነገር ኦኬ፣ እሺ ጆርዲን እህታችን ምንድነው ኦርቶዶክስ ክርስቲያን ከሆነች ምናምን ጌታ በነገር ሁሉ ይርዳት ምናምን ነገር ማለት ፐርሰናል የሆነ ችግር የለብኝም ከእህታችን ጋር። ግን የምታደርጋቸው ነገሮች አንዳንዶቹ በጣም ይሄ እንዴት ነው ከትምህርት በጣም ውጭ የሆነ በጣም ድፍረት የተሞላበት አይነት ነገሮችን የምታደርገው እኔ ሳያት ከምን አንጻር መሰለ፣ ይችን ልጅ ብዙ እህቶች ይከተሏታል አይደለም እንግዲህ እስካየሁት ብዙ እህቶች ይከተሏታል። እሷ የምትናገረውን ነገር ለመስማት ይሞክራሉ። ኦኬ እሺ ይሰሟታል። ዘን የማይመስል ነገር የማይሆን ነገር ስትናገርም የሚሰሟት ከሆነ እህቶችን የመጠበቅ ኃላፊነት የኔ የወንድማቸውም ኃላፊነት ነው። እህቶችን የምጠብቀው በነገራችን ላይ ከጠላፊ ከደፋሪ ምናምን ብቻ አይደለም፣ ከጌታ ኢየሱስ ሊለያቸው ከሚችል ወደ ሞት ቀጥታ እንዲህ ይዟቸው ከሚመራቸው ሐሰተኛ መምህርም ጭምር ነው። እና አሁን ጆርዲ የምትባለው እህት ባለማወቅ እውቀቱ ይኖራታል ብዬ ስለማላስብ የሃይማኖታዊ ጉዳይ ላይ ባለማወቅ ነው እንደዚህ የምታደርገው ብዬ ነው የማስበው። ባለማወቅ በጣም አደገኛ የሆነ በጣም ክርስቶስ ጠል የሆነ አይነት ማህበረሰብ እንዲፈጠር ታደርጋለች። ቄስ አያስፈልግሽም፣ ወንድ አያስፈልግሽም፣ እግዚአብሔርን እንድታቂ እንዲ ዋዳዘት ምን በጌታ በኢየሱስ። ይሄ እኮ በጣም እኮ ያስደነግጣል። በተለይ ደግሞ ብዙ እህቶች ከሚከተሏት አንጻር እሱን ስታየው ይሄ በጣም አስደንጋጭ ነው። እንዴት ነው ያለ ቅዱስ ቁርባን ልንኖር የምንችለው? እንዴ ቅዱስ ቁርባንስ ያለ ቄስ እንዴት ነው ልንቀበል የምንችለው? ከመጀመሩ ነው መጽሐፍ ቅዱስሽን ብቻ እያነበብሽ ኑሪ የሚባል እንደዚህ አይነት ነገር ከመጀመሩ ነው መሰበክ የተጀመረው። ስለዚህ አሁን ይህች እህት ዋናው ዓላማዋ የእህቶችን ጥቃት የመከላከል ከሆነ በጣም ደስ ይላል። የትኛዋም እህት እንድትጠቃብን ስለማንፈልግ ሁላችንም ብዙዎቻችን እህቶች አሉን፣ እናት ደግሞ የሌለው የለም። ስለዚ የማንንም እህት ጥቃትን የሚፈልግ የለም አይደለም። አክቹዋሊ የእህቶችን ጥቃት የሚፈልግ የለም ሳይሆን የእህቶችን ጥቃት ሁላችንም መጋፈጥ አለብን። ግን ይህ ነገር ግን አሁን ጋይስ ትናንትን ብያችሁ ነበር፣ ሴንሲቲቭ ነው ነገር ይኸው የእህቶች ጥቃት ጉዳይ ሴንሲቲቭ ነው። የሴቶች ጥቃት አክቹዋሊ የሴቶችን ጥቃት ብቻ አይደለም የምንቃወመው፣ የወንድሞችንም ጥቃት እንቃወማለን። ፎር ዛት ማተር እኔ ለምሳሌ አሁን ባለፈው ምናልባት እዚሁ ላይ የምታውቁት ወንድማችን የት ነው ወደ ጎንደር አካባቢ አንድ የተፈጠረ ነገር ነበር አይደል? እዚሁ ሚዲያ ላይ የምታውቁት ያ ወንድም ማለት ነው። እና አሁን ያ ወንድም እዚሁ ሚዲያ ላይ የምናውቀው ልጅ ነው። ገና አይ ቲንክ የዩኒቨርሲቲ አንደኛ ዓመት ተማሪ ነው ምናምን። ከዛ በኋላ ሌላ አንድ ጓደኛው ወስዶ እንደዚህ እንግዲህ ገርሎት ምናምን ነገር አመለጠ። ከሆነ ቀናት በኋላ ሲገኝ ያ ልጅ እንግዲህ ያው ሬሳውን የተገኘው። ይሄ ለቤተሰቦቹ ላይ በጣም ትልቅ ጠባሳን አሳርፎ ነበር። ምናልባት እዚሁ የምናውቀው ሰዎች ስላለን የተወሰነ አውርተንላት ሊሆን ይችላል። ግን ምንም የሚዲያ ከበሬጅ ግን ያን ያህል በዛ ደረጃ ግን ላያገኝ ይችላል። የምናውቀው ሰዎች የሚያውቁት ሰዎች ከሌሉ በስተቀር ማለት ነው። ስለዛ ጥቃቶች በአንድም በሌላም ወንድሞች ላይም ሊደርስ ይችላል። ከወንድሞች በላይ ግን ማን ላይ ይደርሳል ከተባለ ሴቶችና ህፃናት ላይ። እነሱ በአቅምም ሰምሃው ትንሽ ደከም ሊሉ ስለሚችሉ
እዚህ ላይ ይቅርታ፣ እዚህ ላይ ግን የሚያስገርመኝ ምን መሰለህ? ሴቶች ላይ በአብዛኛው ይፈጸማል፣ ወንዶችም ላይ ይፈጸማል። በሁለቱም ላይ አብዛኛውን ፐርሰንት የሚፈጽመው ግን ወንድ ነው። ያው ሴቶችም ይፈጽማሉ፣ ግን በሁለቱም ላይ አብዛኛውን ፐርሰንት ይህንን ድርጊት የሚፈጽመው ወንድ ነው። ሴቶች የሉም አላልኩም። ስቲል ለማንኛውም ሀሳብን ቀጥል። ያው ሴቶች የሉምማ አላልክም፣ ልትልም አትችልም። ምክንያቱም በቤት ሰራተኝነት ገብታ የባለቤቶቹ ልጆች አርዳ የወጣች ሴት ስላለች ማለት ነው። በዚህ ደረጃ ጨካኝ እህቶችም አሉ። በዚህ ደረጃ ጨካኝ እህቶች አሉ። ወንድሞች ደግሞ ብዙ ናቸው ከተባለ የስ ለእንደዚህ አይነት ጉዳይ የሆነ አቅሙን አግኝቶ የሆነ ወንድን ለመግደል አቅሙን የሚያገኘው ብዙ ጊዜ ወንድሞች ስለሆኑ ወንድሞች ሊበዙ ይችላሉ። አያከራክርም። ግን ቁም ነገሩ ግን ምንድን ነው? ወንድሞችና እህቶችን የማነጻጸር ጉዳይ ነው ወይ ካልን ነው? አይደለም። ክፋት የሆነውን ሁሉ የመቃወም ጉዳይ ነው። የሰዎችን ልብ ሁሉ ለክርስቶስ የማስማር እንዴ ምን ወንድሞች አሉ እንደሚያጠቋቸው ሊባል ይችላል። ምን ሐሰተኛ ወንድሞች ኦፍኮርስ እነሱ ጥቃት ለማድረስ ሊመጡ ይችላሉ። እንደዛ ሲያደርጉ በተቻለን አቅም ለእህቶች እንቆማለን ካሉ እሰየው ይቁሙ፣ ደስ ይለናል። ግን ለእህቶች እንቆማለን በሚል ሰበብ ግን እህቶቻችንን ከክርስትና ለማስወጣት እየታተሩ ከሆነ ሳያውቁት፣ እነሱ ሳይረዱ ሳያስቡት ከክርስትና እየገነጠሏቸው ከሆነ እሱ አደገኛ ያደርገዋል ነው እያለን ያለ ነው። ከጌታ ኢየሱስ እያራቋቸው ከሆነ አስቸጋሪ ያደርጓል። ቅድም እንዳልኳችሁ ነው። ይህ ሴንሲቲቭ ነገር ነው። አሁን እዚህ ውስጥ ከምትሰሙኝ ሰዎች ውስጥ ጉዳት የደረሰባችሁ ምናምን እህቶች ልትኖሩ ትችላላችሁ። እና አሁን ይሄ ጉዳይ ለእናንተ በጣም ቢግ ዲል ነው እና እረዳችኋለሁ። ለምሳሌ አንድ ሰው ለምሳሌ አንዲት እናት ብቸኛ ልጇ ሞተባት እንበል። ልክ ሲሞትባት በጣም ምርር ብላ እንደው በቃ እግዚአብሔርማ የለም ብትል እንዴት እግዚአብሔር የለም ትያለሽ ብሎ ሄዶ የሚጠይቃት ሰው አለ? አሁን በዛ በሐዘኗ ሰዓት የሐዘን ቁስል ውስጧ ቁጭ ብሎ ኢማጅን ያለችው እኮ እግዚአብሔር የለም ነው። ሕያው አምላክ ሰማይን ምድርን የመሰረተው ያ ንጉሥ የስ አለ ግን የለም ብትል በምን እየተመራች እንደሆነ እናውቀዋለን፣ እንረዳዋለን። በምንድን ነው ያ ይሄ ቁስሉ ህመሙ ያንን አናጉራታል ብለን ነው የምንረዳው። ስለዚህ አሁን በዛ ሰዓት እሺ በቃ ጠቅላላ ላደርጋትና እኔ እንትኖችን ሊጨርስ እዚህ ጋር ሰው ከዛ ከስሜታዊ ሆና ያንን ስለምትናገር እንረዳዋለን። ስለዛ ምንድን ነው ያንን ነገር መጀመሪያ ይሄ ቁስሏ እንዲሻርላት ቀስ ብለህ ታጽናናለህ ምናምን። ከዛ በኋላ ይሄ የእግዚአብሔር መኖሩም እየተመለሰላት ይሄዳል። አሁን ያ ቁስል ስላለ አሁን አንዳንድ እህቶች ጋር ያ ቁስል ካለ ለምሳሌ ወይም ደግሞ በዙሪያችሁ ከምታውቁት ሰው አንጻር ምናምን ያ ቁስል ካለ ያንን ቁስል መታ ትንሽ ነገር ነካ ስታደርግላችሁ እህታችን አሁን ማለት ነው ወዲያውኑ በቃ ችግሬን ተረዳችልኝ ልትሉ ትችላላችሁ። ጥሩ ነው። አሁን እህታችን ስትነሳ ዋናው ዓላማ ይህ ከሆነ ዘንድ በቃ እሱ ላይ ብቻ ትኩረት ብታደርግ ጥሩ ነው። የእህቶች ጥቃት ላይ ብቻ እሱ ላይ ብቻ ትኩረት አድርጋ ጌታን ግን ባትነካባቸው እኔ ራሴ አንዱ ሰፖርተር ልሆን ይችል ይሆናል። እኔ ማቡንኝ ልል ይችላለሁ። እኔ ማቡንኝ እንግዲህ የምሬ ነው። እና ግን ደግሞ ያንን አንድ ጊዜ እናንተ ውስጣችሁ የሚነካበትን ነገር አንድ ጊዜ መታ ትንሽ ነካ ነገር ስላደረገችላችሁ በቃ ጆሮ በጣም ሰጧታላችሁ። ጥሩ ነው መስጠታችሁ። ግን አንድ ጊዜ በጣም በቃ እንደው የእኛ ተናጋሪያችን ናት ብላችሁ በራሳችሁ ላይ በሾማችሁባት ሰዓት ግን ሳታስቡት ባሪዋ ልትሆኑ ትችላላችሁ። ባሪዋ ልትሆኑት እንዴት መሰላችሁ? የምትላችሁን ነገሮች ሁሉ መቀበል ስትጀምሩ ቄስ አያስፈለግሽም ስትይ ትክክል ነሽ ጆርዲ ካለሽ ባሪያ ሆነሻል። አለቀ። የአንዲት እህት ባሪያ መሆን ትጀምሪያለሽ። እሷ ናት የምትመራችሁ። ወደ ፈለገችበት ቦታ መምራት ትጀምራለች። ያን እና ከምንድነው የሴት ልጅ ጥቃት ይቅር ብሎ የሚናገር ሰው በዛ ግዛት ስር መውደቅ ትጀምራላችሁ ነው ወይ? አሁን እኔ እንደውም በጎን መጥቼ ምን ማለት ይጀምራሉ? እናንተ የአንዲት እህት ባሪያ አይደላችሁም፣ ከእንደዚህ አይነት ባርነት አርነት ውጡ፣ የክርስቶስ ናችሁ፣ ተመለሱ ልል ይችላሉ ማለት ነው። ስለዛ ምንድን ነው ከተባለ ለሁለቱም አካል እኔ እንደ ምክር እንዲሆን ለዛች ለምታስተምሯ ለጆርዲ እህታችንም እሷም የክርስትናውን ነገር ላይ አትግባ። በተቻላት አቅም የሆነ የሚሻሻል ነገር ካለ ከአንተ ጋር የምትቀራረብ ከሆነ እንደው ለአንተ ነገር አንተ የሆነ ነገር ከክርስትናው ባልወጣ መልኩ አንተ ብትናገሩ ይሻላል። ዝም ብዬ ሳስበው ቢያንስ አሁን አንተ መጥተህ ቄስ አያስፈልጋችሁም ልትል ስለማትችል ማለት ነው። ወደ እግዚአብሔር ለመቅረብ ቄስ አያስፈልጋችሁም፣ ወንድ አያስፈልጋችሁም፣ በራሳችሁ መጽሐፍ ቅዱስን ብቻ አንብቡ ልትል ስለማትችል
በዚህ መጽሐፍ ቅዱስ ነግራቸው መጽሐፍ ቅዱስ ዝም ብላ በቃ መጽሐፍ ቅዱስ ብቻ ብላ ራሷ አንዲት እህት አንስታ ማለት ነው ይህንን ሰምታ ገና ገልጣ ማለት ነው ዘፍጥረትን ነው የምታገኘው። ዘፍጥረት ምዕራፍ 1 ላይ ስነ ፍጥረት ነው። ከዛን እሺ ስነ ፍጥረትን የዚህን ያህል አየሁኝ፣ እስቲ ደግሞ ሔዋኔ መቼ ተፈጠረችልኝ የመጀመሪያ ሴት ብላ ልክ ስገልጥ አጋዥ ተብላ ነው የምትጠራው። ገና ምዕራፍ 2 ላይ ልክ ስትጠራ ማለት ነው አጋዥን እንፍጠርለት ነው የተባለው። አጋዥ ሴት የወንድ አጋዥ አይደሉም ልትይ ነው። እግዚአብሔርን ደግሞ መቃወም ልጀምሪ ነው። እንደዛ አይደለም ነገሩ፣ እንደዛ የሚከወን አይደለም። ስለዛ በአግባብ ዋይዝሊ በጥበብ ነው የሚደረገው። አንደኛው ይሄ ነው። በተቻለ አቅም የሰውን እምነት ሃይማኖት ባልነካ መልኩ ለማድረግ ሞክሩ። አንድ ሁለተኛው ምክር ደግሞ እሷን ለሚከተሉ በተለይም ደግሞ ክርስቲያን እህቶች ቢዋይዝ ማለት እሺ፣ ጥበበኞቹ ልባም ነገር የሰነፍ ልብ መያዝ የለብንም። አሁን በተለይ በዚህ ዘመን በዚህን ጊዜ ልብ እንደሌለው ሰው መጓዝ የለብንም። ፊት ለፊት ላይ ማስቀመጥ ያለባችሁ ክርስቶስን ነው፣ ቤተ ክርስቲያንን። ከዛ በኋላ የሴት ልጅ ጥቃት ደግሞ ተቃውሙ። እሱ በጣም ጥሩ ነው፣ በርቱ። እኔ ራሱ የሆነ ጊዜ ላይ በነገራችን ላይ ልጀምር ነበረ የሆነ ሁኔታውን ሳየው ለቤተ ክርስቲያንም ይጠቅማታል ብዬ ስላሰብኩኝ የሴት ልጅ ጥቃትን መከላከል ምናምን አይነት ነገር ማህበር ነገር እንደውም ላቋቁም ነበር። ብዙ ይሄ የህግ አካላት ምናምን ማለት የህግ ነገር ላይ የሚሰሩ ልጆች ምናምን ሳይቀር ሰብስቤ ነበር ማለት የሆነ ሌላ የሚጠቅምበትም ጉዳይ ስላለ ማለት ነው። ይህ ለምሳሌ የምናውቀው ነገር አለ አይደለ? አንዳንድ ጊዜ በአገልጋዮች ምናምን የሆነ ነገር ይደርስባቸውና እህቶች ከዛ በኋላ እሱን ነገር ወጥተው አይናገሩም። ቤተክርስቲያን ባለፈው አንተ ማየትን ቪዲዮ እንትን በለበት ነበር። ያው እናንተ ከዚህ በፊትም ድሮ የምናውቀውም ነገር ስላለ ማለት ነው። እና አሁን እሱ ነገር ለቤተክርስቲያን ህመም ነው፣ በጣም ቁስል ነው። አንድ አገልጋይ ነኝ ብሎ የሚያስብ ሰው አንዲትን እህት ያልተገባ ነገር የሚያደርግባት ከሆነ እና እሱን ደግሞ ገና ለገና ቤተክርስቲያን ስሟ ይጠፋል ተብሎ ወደ ህግ አካል የማይቀርብ ከሆነ የማይታሰር ከሆነ ዘንድ ይሄ በጣም ለቤተክርስቲያናችን አንድ በጣም አደገኛ የሆነ ችግር ነው። ስለዚህ ይሄ ችግር መቀረፍ አለበት። ምክንያቱም እነዚህ አገልጋይ የተባሉት ሰዎች በአገልጋይ ስም የሚጠሩት ሰዎች የክርስቶስ ጠላት ናቸው። እነሱ ራሳቸው የክርስቶስ ጠላት ሆነው አንደኛ ልጅቷን በነፍስ ነው የሚገሯት። አሁን አሰበው አንድ አገልጋይ የሆነ ነገር አንዲት ሴት ላይ ቢፈጽም ያቺ ሴት ተመልሳ ወደ ቤተክርስቲያን መምጣትም አትፈልግም። አይ በቃ እንደዚህ ናቸው ነው የምትለው። ስለዛ በሌላ በኩል ምን አደረገ? ከክርስቶስ ለያት ማለት ነው። ነፍሷንም አጠፋ ማለት ነው። ይህ ነፍሰ ገዳይ ነው። ያ አገልጋይ አይደለም። አገልጋይ ነው፣ አክቹዋሊ አገልጋይ ነው፣ ግን የሰይጣን አገልጋይ ነው። የሰይጣን አገልጋይ ነው እና ነፍሷን የሚገሯል። ምን እያልኩኝ ነው? እንደነዚህ አይነት ነገሮች መቀረፍ አለባቸው። እንደነዚህ ነገሮችን ለመቅረፍ ምን ማድረግ? ለምሳሌ እኔ ቅድም እንዳልኩ የማህበር ነገር አስቤ ነበር። አክቹዋሊ ይህንን ነገር ለመቅረፍ አደሴም ታይም ደግሞ ከፌሚኒዝም እንደ ፌሚኒዝም ካሉ እኔ የፌሚኒዝምንም አሁን እኔ ብዙ እውቀቱ ስለሌለኝ እንደዚህ እንደዛ አይደለም። ለጊዜው ማለት ከረንትሊ ብዙ ልተነትን አልችልም። ግን ከምሰማው አንጻር አንዳንድ ንግግሮችን ስሰማ ሰይጣናዊ ይመስለኛል። አንዳንዴ ዝም ብሎ እንደዚህ አሁን ይሄ ፐርሰናል ነው ብዬ አልደመደምኩም። እንደዛ ብዬ እንዳስብ የሚያደርገኝ ምንድን ነው? ሰዎችን ከቤተክርስቲያን የሆነ የሚያርቅ ዝም ብላችሁ የሆነ መጽሐፍ ቅዱስ ይዛችሁ ብቻ ተቀመጡ፣ ቤተክርስቲያን አትሂዱ፣ ቄስ አያስፈልጋችሁም የሚል አይነት ነገር ከሆነ ይሄ ለእኔ ሰይጣናዊ ነገር ነው የሚሆንብኝ። እህታችን ባለማወቅ ሊሆን ይችላል ይህን የተናገረችው፣ ዶንት ጌት ሚ ሮንግ ማለት ነው። እህታችን ይህንን ባለማወቅ ተናግረው ሊሆን ይችላል። በማወቅም ተናገረችው ባለማወቅም ተናገረችው፣ ኦርቶዶክስ ሆነች፣ ንስሐ ትግባበት። አስቸጋሪ ስለሆነ ማለት ነው። እሷን ገለል እናደርጋትና ግን ሀሳቡ ላይ ስንሄድ ግን ሀሳቡ ላይ በጣም እንደነዚህ አይነት ሀሳቦች በጣም አስቸጋሪ ስለሆኑ ከእንደነዚህ አይነት ሀሳቦች እህቶችን ለማዳን ክርስቲያን እህቶችን ማለት ነው። ምክንያቱም የክርስቲያን እህቶች እሷን የሚከተሉ ክርስቲያን እህቶች ዋናው ሀሳባቸው ጠላትነታቸው ከጌታ ኢየሱስ ጋር አይደለም፣ ከቤተ ክርስቲያናችን ጋርም አይደለም። እሷን የሚከተሉ ኦርቶዶክስ ክርስቲያኖችን ኢቨን ፕሮቴስታንት እህቶችንም ሊሆን ይችላል፣ ፕሮቴስታንት እህቶቻችንም ሊሆን ይችላል። እነሱም ቢሆን ጠላትነታቸው ከክርስቶስ ጋር ወይም ደግሞ በመጽሐፍ ቅዱስ ላይ ከተቀመጠው ሕግ ጋር አይደለም። ጠላትነታቸው ከእንደዚህ አይነት ጽዩፍ ከሆኑ ተግባራት ከክፋት ጋር ጠላትነታቸው ከክፋት ጋር ከየትኛው ክፋት? እህቶች ላይ ከሚደርሰው ህፃናት ላይ ከሚደርሰው ክፋት ጋር ዘን እሱን ክርስቲያናዊ በሆነ መልኩ እንዲቃወሙ የሚያደርግ የሆነ ማህበር እንደውም እንዳልኩ ለማዘጋጀት አስቤ ነበር። ግን የሆነ ሰዓት ላይ አጋጣሚ እኔም ስንፍናውም አለ ፕላስ ደግሞ የእህታችን የጆርዲን አንድ ጸያፍ የሆነ ነገር ተወራባትና በዛ ምክንያት በጣም ብዙ እህቶችም ኢቨን እኔ የቅርብ እህቶችም ጭምር በነገራችን ላይ ፌሚኒዝምን የተወሰነ እንትን ይሉ ነበር እና ያ ነገር ግን ሲነሳ ሁሉም በጣም ብዙዎቹ እዛ ግሩፕ ላይም ፌሚኒዝምን መጸየፍ ሲጀምሩ ዘን የማያስቸግር ከሆነ
ትንሽ ጊዜ ስጡኝና ማለት እጄ ላይ ያለ አንድ ሌላ እየሰራሁት ያለ ነገር ስለነበረ እሱን ስጨርስ ደግሞ ወደዛ እመጣለሁ ብዬ ያዝ አደረግኩት ማለት ነው ለተወሰነ ጊዜ። ሰው ምንድን ነው ክርስቲያናዊ በሆነ መልኩ መቃወም ይቻላል። ክርስቲያናዊ በሆነ መልኩ ይህን ነገር መስራት ይቻላል። ምን አልከኝ? እና እንደዛ ነው። ቀጥል። አድርገው እንዲ ኧረ ጠቀለልኩት አባቢ ቀጥሽ አበዛሁት። አክቹዋሊ ማጠቃለያው ራሱ ከ40 ደቂቃ በፊት ነው ማጠቃለያ ልስጥ ያልገው። ለማንኛውም ግን ማብራሪያው ግን ቆንጆ ማብራሪያ ነበረ። ቃሌት ያሰማልን። አብዛኛው ያነሳቸው ነጥቦች የተወሰነ ሀሳብ ልስጠና ከዛ ናቲና መኩ ደግሞ ትቀጥላላችሁ። ከእህታችን ጋር በተያያዘ ያነሳው ሀሳብ ላይ እኔ አስቀድሞ በነገራችን ላይ ቲክ አልገባም ነበር መሰለኝ ሀሳብ ሰጥቼበታለሁ። በእርግጥ ሊትራሊ ቄስ አያስፈልግም አይደለም ያለችው፣ ግን በተዘዋዋሪ ያስብላል። ወንድ አያስፈልግም ከእግዚአብሔር ጋር ለመገናኘት ወንድ አያስፈልግም። ኢነሲንስ ካህናትም ወንዶች ናቸው። ያለ ክህነት ደግሞ ቅድም የተናገርኩኝ ነበረ ወደ እግዚአብሔር መቅረብ አይቻልም። ያለ ንስሐ ያለ ጌታ ቅዱስ ቁርባን ወደ ክርስቶስ መቅረብ አይቻልም። ያለ ትምህርት ወደ ክርስቶስ መቅረብ አይቻልም። ያ ትምህርት የሚገኘው በመጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስም አይደለም እህታችን ልትል ይቅርና መጽሐፍ ቅዱስ ራሱ ከመጽሐፍ ቅዱስ ብቻ የእግዚአብሔርን ቃል የምታገኙት አይልም። መጽሐፍ ቅዱስ እንኳን ሰባኪያን መምህራን የግድ እንደሚያስፈልጉ ይናገራል። ሰባኪያን ደግሞ ወንዶች ናቸው፣ እንደ መጽሐፍ ቅዱሱ እንደ ራሱ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ የግዴታ ለመንፈሳዊ እድገት ለሁሉም ሰው ለወንዶችም ለሴቶችም መንፈሳዊ እድገት አስፈላጊ ነው ማለት ነው። የካህናት መኖር፣ የሰባኪዎች መኖር፣ የአገልጋዮች መኖር አስፈላጊ ነው፣ ጥያቄ የለውም። ከነዚህ መካከል በጣም ብዙ የተሳሳተ ትምህርት የሚያስተምሩም ይኖራሉ። የተሳሳተ ነገር ነውርን የሚፈጽሙም አሉ። ቅድም ሐኪም እንዳለው ነውርን የሚፈጽሙ ሊኖሩ ይችላሉ። ያ ማለት ግን አያስፈልጉም ማለት ግን በፍጹም አይደለም። እንደዛ ማለት ስህተት ነው። ይህንን ዲፌንድ ላደርግላት አልችልም። እኔም ተናግሬዋለሁ ስህተት ነው ብዬ ማለት ነው። ሌሎች ጉዳዮች ላይ የምትሰራውን ነገር ግን ቅድም እንደውም እንደ ጥያቄ የነበረው ነገር ምንድን ነው? ለምሳሌ አንዲት ልጇ የሆነ ነገር የሆነባትን ሴት በዛ ታይም በዛ ስሜት ውስጥ እያለች እግዚአብሔር የለም ብትል ልናብራራላት ምናምን። አሁን ለምሳሌ እኔም ከዚህ ቀደም ብዙ ጊዜ የሚሰጠው ምሳሌ ምንድን ነው? አንዲት ተገዳ የተደፈረች ሴት ያስገድዶ መድፈር የደረሰባት ሴት ወንዶችን ሁሉ እጠላለሁ ብትል በፍጹም አልፈርድባ። እንደው ካላለች ይገርመኛል ብዬ ነበር። ካላለች እንደ ይገርመኛል ብትል አይፈርድባ። ወንዶችን ሁሉ መጥላቷ ስህተት ነው። ግን እንደዛ ብትል ከደረሰባት ነገር አንጻር ልንረዳ እንችላለን። እግዚአብሔር የለም ብትል እግዚአብሔርን በቃ ለእግዚአብሔር መጥፎ እግዚአብሔር እንዴት አልጠበቀኝም፣ እግዚአብሔር እንዴት አልታደገኝም ብላ እግዚአብሔር ላይ የአመፅን ሀሳብ ብትናገር እግዚአብሔርም ይረዳታል። እንደዛ የተሰማት ለምን እንደሆነ እኛም እንረዳለን። እና ይቺ ሴት እስከዛ አንጻር ቢሆንስ እንዴት ተናገረችው ልል ነበረ። ይቺ ሴት ማለትም ጆርዲ ለምሳሌ ያንን የተናገረችበት ምክንያት ራሱ እዛው ያስቀመጠችው ቪዲዮ አለ። ቪዲዮ ላይ ሲነገር የነበረ ነገር ምናምን አለ። ያ ብቻ ግን አይደለም። ፌሚኒስት እንደመሆኗ በነገራችን ላይ ዶንት ጌት ሚ ሮንግ፣ እኔ ዲፌንድ እያረኩላት አይደለም፣ ላረግላትም አልፈልግም፣ እሷ ርዕሴ እንድትሆንም አልፈልግም። እርግጠኛ ነኝ እሷም ርዕሷ እንድትሆን አትፈልግም። እንዳደርጋት አይመስለኝም። እና ዲፌንድ እያረኳት ግን አይደለም። ለማንኛውም ግን ፌሚኒስት በመሆኗ ምክንያት አንደኛ የተነገረ ነገር አለ፣ እዛ ሀገር የሰማችው ነገር አለ። ሁለተኛ በየዕለቱ ከእኛ የበለጠ በጣም ብዙ የሴቶችን ጥቃት ታደምጣለች። ኢቭን በአገልጋዮች ምናምን እኛ የሰማናቸው የምናውቃቸው ምናምን አሉ። እኛ ከምናውቃቸውና ከሰማናቸው የሚበዛ ይቺ ልጅ እንደሰማች በጣም እርግጠኛ ነኝ። ሴቶች እንደነገሯት እንዲህ ገጥሞኛል፣ እንዲህ ደርሶብኛል ብለው እንደነገሯት ማለት ነው። ስለዚህ አንዳንድ ጊዜ የምትናገራቸውን ነገሮች እኔ ለምሳሌ ከዛ አንጻር አሁን ቅድም እንዳልከው አድርጌ ይረዳሉ። አንዲት ብዙ ነገር የገጠማት ሴት በእንደዚህ አይነት መጥፎ ስሜት ውስጥ ሆና ስህተት የሆነ ነገር ልትናገር ትችላለች። እኔ ኢንቴንሽኗ ምንድን ነው፣ ያንን የአስባላት ነገር ምንድን ነው ብዬ ልረዳ ሞክራለሁ። ስቲል ግን የተናገረችው ግን ትክክል ሊሆን አይችልም፣ ስህተት ነው። ንግግሩ ትክክል ሊባል በፍጹም አይችልም፣ ስህተት ነው። ሊታረም የሚገባው ነው፣ ሊባል የሚገባም አይደለም። አኬ ቅድም የተናገረውን ሀሳብ በጣም ነው የምስማማበት። ሴቶችን ከአጸያፊ ወንዶች አቢዩዝ ከሚያደርጉ ከክፉ ወንዶች ማራቅ የሁሉም የሰው ልጅ እንደ አገናዛቢ አእምሮ ያለው ሰው ኃላፊነት ነው። ከክርስቶስ የሚያርቅን ደግሞ የመቃወም ኃላፊነት ደግሞ የሁሉም ክርስቲያን ነው። በፍጹም አንድ ሰው
ሰዎችን ከክርስቶስ እንዲያርቅ መፍቀድ የለብንም። ከክርስቶስ ለማረቅ የሚሞክር ሰው ካለ፣ በማወቅም ይሁን ባለማወቅ የሚሞክር ሰው ካለ ሊታረም ይገባል፣ ልንመክረው ይገባል። ስህተት ነው ሰዎችን ከክርስቶስ ማራቁ ማለት። ይሄ ከጾታዊ ጥቃትም የበለጠ ጉዳይ ነው። ባይዜ አንዲት ሴት ከክርስቶስ ከምትርቅ የሆነ ይሄ አሁን ክፉ ነገር ገጥሟት ለምሳሌ አስገድዶ መደፈር ደረሰባት። ይቺን ሴት ከክርስቶስ በቀር የሚያጽናናት ማንም የለም። ፌሚኒስቶች እንኳን ልታጽናኗት አትችሉም እንደ ክርስቶስ። ከእግዚአብሔር በቀር ይቺን ሴት የሚያጽናናት የለም። ከእግዚአብሔር በቀር ትላንትናዋን አልፋ ነገ ላይ እንድትቆም ተስፋ የሚሰጣት እንደ ክርስቶስ ያለ ማንም የለም። ፌሚኒስቶቹ እናንተ ከክርስቶስ የበለጠ አታስቡላትም። ለዚህ ሴት ለተጠቃች ሴት ጥቃት ለደረሰባት ሴት ከክርስቶስ በላይ ማናችሁም አታስቡላትም፣ ማናችሁም አታዝኑላትም፣ ማናችሁም እሷ መልካም እንዲገጥማት ልትመኙላት ልታስቡላት አትችሉም፣ ልታደርጉላትም አትችሉም። እንደ ክርስቶስ እናንተ ልታደርጉ የምችሉት ምክር መስጠት ነው፣ ወይ ገንዘብ አሰባስባችሁ መስጠት ነው፣ ወይ ከህግ አንጻር መደገፍ ነው፣ ስነ ልቦናዋን መደገፍ ነው። ነፍሷ ድረስ ደርሶ ይችን ሴት የሚያጽናናት የሚያረጋጋት የሚያበረታት ግን ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ከለያችኋት በፍጹም እናንተ ልታስቀጥሏት አትችሉም። እስከ ህይወቷ የመጀመሪያው ያን ጉዳይ የሰማችሁ ሰሞን ይችን ሴት ልታጽናናት ልታበረቷት ትችላላችሁ እንጂ እስከ ህይወቷ ፍጻሜ ድረስ ልክ እንደ ክርስቶስ ኢየሱስ አብራችኋት ሆናችሁ በነገሮች ሁሉ እየረዳችሁ አታበረቷትም፣ አታጠነክሩ፣ አታቆሟትም። ስለዚህ ለእነዚህ ሴቶች ከእኛ በላይ ከእናንተም ከፌሚኒስቶችም በላይ ክርስቶስ ኢየሱስ ያስፈልጋታል። ስለዚህ እንዲህ የገጠማቸውን ሴቶች እንደውም ወደ ክርስቶስ እንዲቀርቡ መንገድ ልንሆናቸው ይገባል። ምክንያቱም እንደ ክርስቶስ ያለ የሚያጽናና የሚያበረታ ቁስላቸውን የሚያስረሳ ቁስላቸውን የሚፈውስ ስለሌለ እናንተም ማድረግ ስለማትችሉ፣ ስለዚህ ወደ ክርስቶስ ኢየሱስ የምትቀርብበትን መንገድ መምከር ነው የሚገባን እንደ ክርስቲያን ማለት ነው እንጂ ከክርስቶስ የሚያርቅ ይህንን ምክንያት አድርጎ ወደ ከክርስቶስ የሚያርቅ ይሄ ከሰይጣን የሆነ ሀሳብ ነው። ጾታዊ ጥቃትን ምክንያት አድርጎ ሰዎችን ከክርስቶስ ለማራቅ መሞከር ይሄ ፖዘቲቭ በሆነው ነገር በኩል ሰይጣን መጣ ማለት ነው። ሰይጣን ብዙ ጊዜ እንደምታውቁት ኔጋቲቭ በሆኑ መንገዶች ብቻ ሳይሆን ፖዘቲቭ በሆነ በኩልም መጥቶ ሰዎችን ከእግዚአብሔር ለማራቅ አጋጣሚዎችን ሁሉ ለመጠቀም ይሞክራል። ስሜታችሁ ትክክል ነው፣ የሚገባ ነው፣ እንረዳለን። ግን ያ በዛ ስሜት አማካኝነት ግን ስህተት የሆነ ሰዎችን ከክርስቶስ የሚያርቅ ነገር ስታደርጉ ግን ተገቢ ነው ሊባል አይገባም። ስህተት ነው። ስለዚህ ስህተት ነው ትባላላችሁ ስትሳሳቱ። ሲቀጥል ግን የተነሳው ጉዳይ ላይ ግን በደንብ ማብራሪያ መሰጠት አለበት። አሁን ለምሳሌ ያለ ዕድሜ ጋብቻ ተያይዞ ነው እነዚህ ሁሉ ጉዳዮች የተነሱት፣ እስካሁንም እያወራን ያለ ነው። እሱ ላይ በቃ መስተካከል አለበት የሚል ሀሳብ ሰጥቼ ሐኪም ቅድም እኔ ሳብራራ የነበረውን አብዛኛውን ፐርሰንት ያወራው ማለት በጊዜው ከምን አንጻር ተባለ ለሚለው በጣም በቂ ማብራሪያ ይኖረዋል፣ በጣም በቂ የሆነ ማስረጃ ይኖረዋል በሰዓቱ ለምን እንደተባለ። ያንን ትምህርት ግን እዚህ አሁን አምጥቶ በዛ ዕድሜ ማግባትን አሁን ላይ አምጥቶ አፕላይ ለማድረግ መሞከር ግን ስህተት ነው ነው በቃ እየተባለ ያለው ያ ነው፣ ስህተት ነው። በፍጹም ሴት ልጅ በ14 በ15 ዓመቷ ማግባት የለባትም። ይሄ መፈቀድ የለበትም። ሰዎች ይህንን ክፍል ምክንያት አድርገው ልጆቻቸው ሊድሩ አይገባም። ቤተክርስቲያንም ይህንን ነገር መከልከል አለባት፣ ማስተማርም አለባት። በተቃራኒው ይህንን ምክንያት አድርገው ይህን ጉዳይ የሚሰብኩ ሰዎች አሉ፣ ሰምቻለሁኝ እኔ ቢያንስ መምህራን ይህንን ፍትሐ ነገሥት ላይ ያለውን ነገር አንስተው በዚህ እድሜዋ ነው ልጅ ቤተክርስቲያን የምትፈቅደው፣ በዚህ እድሜ ማግባት ነው፣ ከዚህ እድሜ ጀምሮ ይቻላል ብለው ሲሰብኩ ሰምቻለሁ። ይህ ደግሞ ስህተት ነው፣ መሰበክ የለበትም። በዚህ ዘመን በቤተክርስቲያናችን አውደ ምሕረት ላይ በ12 ዓመት ሴት ልጅ ማግባቷ ቤተክርስቲያን ትፈቅዳለች ብሎ ማስተማር ስህተት ነው ነው እየተባለ ያለው እና ይሄኛው ጉዳይ ደግሞ በደንብ ሀሳብ ሊሰጥበት ይገባል ነው። ዘማ እሺ ወይ አንተ ዝም ብለህ ሰዓት ጨምረህ ትንሽ ብትሄድበት በእውነት ደስ ባለን። ጥሩ ነጥቦችን ያነሳኸው ጌታ በሚያውቀው ጥሩ ነው። የሚያወሩ ብለው እነሱ ምን ያወራሉ? እነዚህ ኩናናቱን ተዋል እንዳስወረዳቸው ዝም ብለህ ለራስህ ሰዓት ጨምረህ የተወሰደ ብትሄድበት ወንድሞቼን በጣም ወዳቸው እንዲያወሩ ፈልጋለሁ። አቀሳስር እንደዛ ስማ እንደ አንተ አታስታውስም እንዲህ በፊት እንደዛ አሁን ለምሳሌ ሆነ አገልጋዮች እንደዚህ መጥፎ ነገር አደረጉ ምናምን እሱ ላይ ራሱ ሀሳብ ልሰጠ ነበር። አምሶሪ በጣም ረስቶኝ። ዝም ብለህ አንድ ሁለት ሰዓት ወስደህ ሂድበት በእናትህ። እንደ እኔ እኮ አሁን እንደ አንቺ ጥሩ ነገር ነው እየሰማን ያለ ነው። አሁን ያነሳው ሀሳብ አሁን ክርስቲያናዊ በሆነ መንገድ ጾታዊ ጥቃትን የሚቃወም ህብረት ሀሳቡ በጣም ቆንጆ ነው። እንደው ወደ ተግባር አንተ ጀምረህ አብረን እንሁንና እንደውም እንደዚህ እናድርግ።
ችግሩ አንተ አሁን ብትጀምረው ጆርዲንን ታመጣብናለህ። የምታግዘን ነገር ይኖራል በእርግጠኝነት ትቀላቅሏል። አይ እናንተ ኦርቶዶክስ የንስሐ አባት ካላት ችግር የለውም፣ ምንም ችግር ብትመጣና ብታገዝ ምንም ችግር። የንስሐ አባት ግን ካላት ማለት ነው። አይ አሁን ቆይ እሱ ላይ እኮ ገና እንደርስበታለን። ይሄ ግን ሀሳብ በጣም የሚበረታታ በእርግጠኝነት ሁሉም ሊስማማበት ሊወደው የሚችለው ሀሳብ ነው። እንደዛ ቢደረግ እኔም ብዙ ጊዜ አስቤ አውቃለሁ። ባይዜ እኔ እንደውም ሌላ አካውንት የመክፈት ሀሳብ ነበረኝ በዚህ ጉዳይ ላይ ብቻ የመስራት ግን ሰነፍ ሆንኩኝ እና ቢሰራበት በቃ እኔ ከዚህ ቀደምም ተናግሬያለሁኝ። ጾታዊ ጥቃትን ለመቆም የግድ ፌሚኒስት መሆን አይጠበቅብንም። ፌሚኒዝምን መደገፍ አይጠበቅብንም። ከተቃወምናቸውም እንቃወማቸው። ይሄ ጉዳይ ግን በጣም ትልቅ ጉዳይ ነው። ጾታዊ ጥቃት የሚባለው ጉዳይ ትልቅ ጉዳይ ነው። ስለዚህ በክርስቲያናዊ መንገድ እንስራበት። እኔ ከዚህ ቀደም ብዙ ጊዜ እንደዛ ብዬ አውቃለሁ። ጾታዊ ጥቃት ላይ መስራት ማለት ፌሚኒስቶችን መደገፍ ግዴታ አይደለም፣ መቃወምም እንችላለን። ሰይጣናዊ ነው ማለትም እንችላለን። ጾታዊ ጥቃትን መቃወም ግን ግዴታ ነው። ምክንያቱም በዙሪያችን ባሉ ሰዎች ሁሉ ላይ እየደረሰ የነበረ አሁንም የሚደርሰው ነገር ነው። እኛ አጠገባቸው ከሌለን ስቲል ሊደርስ የሚችል ነገር ነው ጾታዊ ጥቃት የሚባለው ነገር ማለት ነው። ስለዚህ እዚህ ጉዳይ ላይ መስራት ግን እንደ ክርስቲያን የግድ ያለብን ጉዳይ ነው። ስለዚህ እኛ ክርስቲያን እንደ ክርስቲያን ግን እዚህ ጉዳይ ላይ መስራት አለብን እና ጀስት ሀሳብ ታስቦ ብቻ መቅረቱ ትንሽ አስከፍቶናል። አሁን እዚህ ጋር ያለ ሰው ሁሉ ስለዚህ ጉዳይ ስታወራ ሰምቷል። ትንሽ እንኳን ገፋ አድርገህ በእርግጠኝነት በጣም ብዙ ሰፖርት ምናምን በጣም ብዙ ክርስቲያኖች በዚህ ጉዳይ ላይ የሚሳተፉ ይገኛሉ። በእርግጠኝነት ይሄ ጉዳይ የተወሰነ እንኳን ይህን እንትን ለማድረግ ብትሞክር ማለት ነው ከኔ ይልቅ ሞር አንተ ብትሞክር በእርግጠኝነት በጣም ብዙዎች የሚሳተፉ እህቶችም ወንድሞችም ይገኛሉ ከብዙ ነገር አንጻር እና የተወሰነ ገፋ ብታደርገው በጣም አሪፍ ነው። አላየ ይሆናል እንጂ እኮ ቻናል ላይ ለቀቂ ምናምን ልጆችን ሰብስቤ ነበረ ራሱ እና ግሩፕ አድርጌላቸው እንዳልኩ ነው። በቃ የተወሰነ እንትን ሲል ያዛረኩት ግን ደስ ይለኛል። አሁን አንተ ስላለህም ነገሩን እስኪ አውርተንበት ምናምን እናስኬደዋለን። ደስ ይለኛል። አንተ የሆነ ጊዜ ላይ አታስታውስም? በፊት የሆነ አገልጋዮች ምናምን የሆነ ክፉ ነገር እህቶች ላይ ለማድረግ እንደዚህ ብለው ምናምን ነገር አይነት ነገር የምናስታውሰው ያጭ ማለት ነው። እንዲህ ጌታ ይቅር ይበለንና ስለመደብደብም እኮ አስበናል። አንድ ረስተው ጌታ እንዴ እነዚህ ቢደበደቡ ቁጥሩ አይመስለኝም። ምን ያው እስካሁን ራሱ እሱማ እንደ ኃጢአት እኮ ይቆጥርብናል። የሚቆጥርብን ግን ስለመደብደብ ማሰባችንን ሳይሆን አስበን አለመፈጸማችን ኃጢአትን ይላላ። መጽሐፉም እኮ ነው የሚለው እስመ ለቀጣፊ ይደሎ ጥፊ እኮ ይላል። ከተሳሳትኩ እታረማለሁ። እነ ዲያቆናቷ አይ ግን እና በዛ ደረጃ በዚህ ቅጥነት ስትደባደብ በጌታ ታገኛለህ። ምንም ቶሽ አሁን አንተን አሁን መናገር አልችልም። እና ይህንን ግን ያነሳሁት ለምንድን ነው? ቅድም እንዳልከው ይህ ስሜታዊ ሲሆኑ አንዳንድ ሰዎች ከስሜታቸው አንጻር የሚናገሩት ነገር ይኖራል። እንኳን እነሱ እኛ ራሳችን ላይ በግለሰብ ደረጃ እኛ ላይ ባይደርስም ኢቨን የገዛ እህታችን ላይ ባይደርስም ማለት የስጋ እህታችን ላይ ባይደርስም ግን ሌላ የክርስቲያን እህታችን ላይ በመድረሱ ተናደን ጭራሽ እንደዚህ አይነት ነገር ራሱ ሀሳባችን ላይ መጥቶልን ነበረ እንግዲህ እንደምታስታውሰው። እና በዛ ደረጃ አሁን የስሜት ነገር ግን አየህ አሁን ያቺ ሴትዮም አሁን እግዚአብሔርማ የለም ብትል እንደምንረዳት ሁሉ ወታ ግን እግዚአብሔር እኮ የለም እያለች እየሰበከች ሰዎችን ብታሳመፅ ግን ያኔ አስቸጋሪ ያደርጓል። እናንተም እንዳልከው እንደዚህ ማስተማር የለባቸው ምናምን ያልከው የሚገዛ ሀሳብ ነው። እዚህ ላይ እስኪ ናቱ መኩ የምትሉት ነገር ካለ እሺ። እንግዲህ አቡ ስለፈቀደላችሁ እንጂ እውነቱን ለመናገር የእናንተን እንቶ ፈንቶ ለመስማት ቁጭ አላልኩም እዚህ ገስት እንትኑን ላብረው እንደ ሰዎች ኮመንቱን ነው እንዲሁ እንቀጥል። ኧረ አብረው ምን ጦርነት የለ ፍትት ነው። ሰው ቀጥሉ በቃ እሺ። ማን ናታኒም ነው የሚቀድመው? ናቲ ቀጥል። እንኳን ደህና መጣ ዲያቆን ናትናኤል እና ዲያቆን መኳንንት እንኳን ደህና መጣችሁ። ናቲ ቀጥል። አንተ ስታስበው እንዲህ ተብለን ምን ሀሳብ እንሰጣለን? እንዲህ ማለት በምን አይነት እንትን እንዴት ስንናገር ከባድ እኮ ነው። እንዴት ናችሁ? ይመስገን አምላክ። እንዴት ነህ አቦ? አለን ፈጣሪ ይመስገን።
ኧረ አይ ሳረሰው ስማ፣ አንድ የሆነ ሰው እንግዲህ ስሙን አልጠራም፣ በውስጥ ምን ቢለኝ ጥሩ ነው አቡ፣ እሺ ሌላ አካውንት ከፍቼም ቢሆን እዚህ ጉዳይ ላይ ሄድበታለሁ ትላለህ። ችግር የለውም። በዚህኛው አካውንት እኮ 70% ስለነሱ ነው። ስለሴቶች ጥቃት ነው። ይሄን እሱ አይማርም። አይናቱ በስመ አብ እንደው እንደዛ ናቱ ባረግ አልኩኝ። ነበር። በእናትህ አልቻልኩም እንጂ ናቲ ቀጥል። ለማንኛውም ትልቁ ጠላታችን አኬ እንደሆነ ነው የሚሰማኝ አሁን ላይ። ኤኒዌይስ አይ ነው ምንም ሀሳብ የምጨምረው ነገር የለም። ያው ሰላም ልበላችሁ፣ ያው በደንብ ስለተባለ ማለት ነው። በቃ ይኸው ሰላም ለማለት ነው የገባው። ኮሜንትም ላይ እኮ ይቻል ነበረ ሳይሆን ኦልሬዲ ብዙም እንዲለጠጥም አልፈለግኩም። ጥሩ ነው፣ ጥሩ ነው። በቂ ከሆነ በቂ ነው፣ ጥሩ ነው። እሺ መኩስ ሀሳብ አለ። መኩ ግን እንግዲህ ካሉ ከአንዳንድ ሁኔታዎች አንጻር ዲያቆንም ስለሆንክ መኩ ውስጥ ይሄድበት። ናቱ ከታላቅ ይቅርታ ጋር ያንተን እናጣረዋለን። ናቱ ዲያቆን አይደለም እያልክ ነው? እናጣረዋለን። መኩ እኔና አንቺ የምናውቀው ነገር አለ። ሌላ ነገር ነው የሚመስለው። ለተው እናንተ ሌላ ነገር ይመስላል። ተው ጊዜ ሌላ ነገር ማለት ዲያቆን ነው ጋይስ። ሌላ ነገር ይመስላችሁ። ናቱን ለማናደድ ያህል ነው። አናደድከን እኮ ቅድም። በቃ ከዚህ በላይ ምን እናደርጋለን ትላለህ? እንቶ ፈንቶ እያልክ እኔ እንዴት ላውራሽ? አሁን አይ ለማንኛውም አቡ ሁለታችሁም ቃሎት ያሰማልን። መልካም ሀሳብ አንስታችኋልና ግን አንድ ነጥብ ብቻ ቅድም ካነሳችሁት በተለይ የቤተ ክርስቲያንን መምህራኖችም ይሁን የተወሰነ ማለት ውስጥ ያሉትን ለሌላ ዓላማ ማድረግ ማለት ለራሳቸው ሀሳብ አድርጎ እንትን ማድረግ ማለት ነው። በጣም የደበረኝ በተለይ ቪዲዮ ከሰራችሁ ባለፈው እንግዲህ ስለ ጆርዲ አንስታችኋል። ላንስ ማለት የቤተ ክርስቲያን በቃ ቀጥታ ላንሳ። ለማንኛውም ዘማርያምን የሆነ ቪዲዮ ላይ ቆርጣ አምጥታ ሴትን ማገልገል ማለት ሴት ታገለግላለች ባልን የሚለውም ማለት ነው። ያችን ቃል አምጥታ የሆነ ለሆነ ዓላማ ይሄው የቤተ ክርስቲያንን ቀጥታ ሙሉ አታክ ማድረግ ማለት ነው። እንደዚህ አይነት በጣም አደገኛ ነገር አክቹዋሊ ካገባዋት እኔ ሴትን እሷን ላገለግላት ነው፣ እሷ ደግሞ እኔን ልታገለግለኝ። ከዛ ውጭ ምንድን ነው ማለት? ሁለቱም አንዱ ለአንዱ ነው የሚያገለግለው እንጂ ሰምቲንግ የሆነ ለወንድ ብቻ ሴት ተመርጣ ሴት ወንድን ለማገልገል አልተባለም፣ እንደዚህም አይባልም። ታዲያ ግን አንዱን ግን እንደዛ ስለሚመስል ነው አሁን እዛ እንትን ላይ ቪዲዮ ላይ ቀጥተኛ አነጋገሩ ከዚህ እድሜ በኋላ ወንዱን ማገልገል ስለማትችል ባታገባ የሚል አይነት ስለሆነ ወንዱን ስለማገልገል ነው የተወራው እዛ ላይ። ለዛ ይመስለኛል። ለማንኛውም እንዳልከው ትዳር ሁለቱም አንዱ ለአንዱ በቃ ሊኖርለት ነው እንደ ባሪያ። እንደው መጽሐፍ ቅዱስ እንደሚለው አንዱ ለአንዱ ባሪያው ሊሆን ነው የሚጋቡት። ከፍቅር አንጻር ማለት ለፍቅር ነው ባሪያ የሚሆኑት። ለማንኛውም ቀጥ ኦፍ ኮርስ ግን ምንድን ነው አይ ጀነራላይዝ ማድረጉ ነው ትንሽ የሚከብደው። ማለት ያችን ደግሞ አምጥቶ ቦልድ ማድረጉ ውጭስ ይከብዳል ብዬ አስባለሁ። እና ግን ዞሮ ዞሮ በአንድም በሌላም ቅድም ካነሳው እንትን ላይ ቤተክርስቲያን ጊዜን ማዋጀት አለባት ብዬ አስባለሁ። በተለይ ፍትሐ ነገሥት ላይ ያነሳውን ቅድም አንስታችኋል እና እውነት ለመናገር ጊዜን ማዋጀት ግዴታ ነው። ቤተክርስቲያን ያኔ ያስቀመጠችውን አሁን ደግሞ ስርዓት በነገራችን ላይ አይሻሻልም እንዳትበሉ እሺ። ቀኖና ማለት ትርጉሙ ራሱ ስርዓት መለኪያ ነው። ጊዜና ቦታ ላይ ይወሰናል እና አንዳንድ ሰዎች በጣም ቀጥታ እንትን የምትሏላችሁ እና ቤተክርስቲያን በቅዱስ ሲኖዶስ ሁኔታዎችን አይታ እያንዳንዱን ነገር በነገራችን ላይ ወደ ኋላ ተመልሳ እያንዳንዱን ነገር አጥርታ ማስተካከል ትችላለች። ቤተክርስቲያን ማለት ነው የማትሳሳት ማለት የማታስተካክለው ቤተክርስቲያን ምንን ብቻ ነው? ዶግማን ብቻ ነው። ዶግማ አይስተካከልም ሲጀመር፣ የማይሻር አንድ ጊዜ የተሰጠ ነው፣ ስርዓት አይደለም። ለምን? በስርዓት ደረጃ ከቦታ ስለምንለያይ
በስርዓት ደረጃ በነገራችን ላይ አንዳንድ ስርዓቶች ላይ አንዱ ሌላ ስርዓት ሊኖረው ይችላል። ኮፕቲክ ጋር ብትሄዱ ሌላ ስርዓት ሊኖረው ይችላል። እኛ ጋር ብትመጡ ሌላ ስርዓት፣ አርሜን ጋር እንደዛ በተለያየ ስርዓት ላይ ትሪፔልስ እዚሁ ኢትዮጵያ ውስጥ ራሱ ከቦታ ከቦታ ልንለያይ እንችላለን እና ቤተክርስቲያን ደግሞ ይህንን ጊዜውን በዋጀ መልኩ ማስተካከል ትችላለች። እና የመጨረሻ አንድ ነጥብ የማነሳው ትቀጥላላችሁ እና አሁን የፌሚኒዝም ነገር ሲነሳ ያው የተለያየ ያው 6 አይነት ፌሚኒዝሞች አሉ። እነዚህ ሊበራል፣ ራዲካል፣ ማርክሲስት፣ ካልቸራል፣ ፖስት ኮሎኒያል ምናምን የሚባሉ እና አንዳንዶቹ ጀስት ቀጥታ ከግብረ ሰዶም ጋር የሚገናኙ አሉ ከዚህ ውስጥ ማለት ነው። ከ6 ውስጥ እያንዳንዱ ምንድነው ቀጥታ ሩቱ ያው ፌሚኒዝም ቢሆንም ቀጥታ ከግብረ ሰዶም መጨረሻ ነው የሚያደርገው። ኢኳሊቲ እና ኢኩዊቲን ያለዩ ማለት ነው። አይ ወንድ ሴት ወንድ ልሁን፣ ወንድ ደግሞ ሴት ልሁን ማለት ለምን አይወልድም ወንድ የሚሉት የሚያነሱት ጥያቄ አለው ማለት ነው። ወንድ ለምን ሴት አይሆን ለምን አይወልድም የሚለው አለው እና ይሄ ነገር ሊሰፋም ስለሚችል ግን ዞሮ ዞሮ ምንድነው ከቤተ ክርስቲያን አንጻር እንደተነገረው ቅድም እንዳላችሁ እኛ ክርስቲያኖች የትኛውንም የሴቶችም ጥቃት ያው በብዛት ያው የሴቶች ጥቃት ነውና ያንን መቃወም እንችላለን፣ እንቃወማለን at any time። ግን ከኛ ይልቅ የሚቃወሙት እውነት ለመናገር ፌሚኒዝም ላይ ያሉት የሚባሉት ናቸው። ኦብቪየስሊ ይሄ የታወቀ ማለት ፌሚኒዝም ላይ ያሉት በጣም አብዛኛው የሚቃወሙት ሁሉ ጊዜ ስለ ሴት ጥቃት የሚያወሩት እነሱ ናቸው። በዚህ ላይ መሰራት አለበት። አዎ መሰራት አለበት፣ እንሰራለን። ጌታ ቢረዳና ቢፈቅድ ያላችሁት ሜቢ ያ አካውንቱን ክፈቱና ሄዱበት። እኛም ከጀርባም ከጎንም ከፊትም አለን እንላለን። ቀጥሉ። ቃሌት ያሰማልን። ጥሩ ጥሩ ሀሳብ ነው ያነሳው። ጨርሰናል። እግዚአብሔር ይመስገን። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። ልዩ ሀሳብ ያለው የለማ? ናቲ አኬ ልዩ ሀሳብ ያለው የለማ? ግን የዚህ ርዕሰ ጉዳዩ አለቀ ማለት እኮ የፈጠነ አየር ላይ መዘጋት አለበት ማለት ግን አይደለም። ሌላ ምን ይሰራል? አይ ግን አሁን አይቶ በቃሽ ያንን እንትኑ ግን እንጀምረዋለን። የምር ይህ ማህበሩን ጌታ ቢፈቅድ እና ብንኖር እንጀምራለን።